መንገድ መሪው አንድ ድምፅ ሳያሰማ ፍጥነቱንም ሳይቀንስ ይራመዳል። ሰው ሁሉ እንደርሱ ሄዶ የማይደክመው ይመስል ትንሽ ረፉ ማለት እንኳን አያውቅም። ፎርቶን አልፈን የአስመራን መንገድ ይዘን የመንገዱን ዳርና ዳር የኢትዮጵያ ጦር አባላት አስከሬኖችና የተቃጠሉ የወታደር መኪኖች፣ ታንኮችና ከባድ መሳሪያ የጫኑ ተሽከርካሪዎችን እያየን አለፍን። ሁኔታውን ማየት የቀፈፋቸው ብዙ የሆስፒታሉ ሰራተኞች እያማተቡ ያልፋሉ። ወደ ዶጋሊ የሚወስደው መንገድ ላይ የጫካዎቹን ጥግ ይዘው ረዣዥም የሻዕቢያ የጭነት መኪናዎች ቆመው ይታያሉ። አጠገባቸው አፈሩ ላይ ቁጭ ብለው ቁርሳቸውን የሚበሉ የሚነጋገሩ፣ አልፎ አልፎም ሽርጣቸውን ለብሰው የተኙ የሻዕቢያ ተዋጊዎች በርከት ያለ ቁጥር ነበራቸው። ጉዟችንን ስንቀጥል በየመንገዱ ዳር የወደቁትን የወታደር ቡድን ማየት ተራ ነገር ሆኖ ማማተቡም ቀረ። መንገዱ ዳር ነደው የቆሙትን የወታደር መኪኖችና ታንኮችን ማየትም ብርቅ አልሆነም። የታፋው ቁስል ህመም ያገረሸበት ዶክተር ግርማም የተላላጠው ቆዳው እንዳያሰቃየው እግሮቹን ሰፋ አድርጎ አስቂኝ በሆነ አረማመድ መጓዙን ቀጠለ። ወደ እኔም ጠጋ ብሎ እስካሁን የሻዕቢያ አባል ሬሳ አላየሁም፣ ሰዎቹ አይሞቱም እንዴ ብሎ ጠየቀኝ። ጦርነት አይደል እንዴ? እንዴት አይሞቱም? ግን የራሳቸው ተዋጊዎች ሬሳ እንዲታይ አይፈልጉም። የጠላትን ሬሳ ክምር እንደ ኤግዚቢት እያሳዩ የራስን ወገን ማጀገንና የጠላትን ጦር ማሸበር ጦርነት ላይ ያለ ነገር ነው ይሄ። ምን ያክል ሰው ከነርሱ ወገን እንደተጎዳ ፈጣሪና የተቀበሩባቸው ጉድጓዶች ይወቁት። ብዙ ጊዜ እንደሰማሁት ሻዕቢያ ስራቸው ቃሬዛ ተሸክመው የተጎዱትን የሚያነሱና አካፋና ዶማ ተሸክመው የሚሞተውን ከመቅበር ውጪ ሌላ የሥራ ድርሻ የሌላቸው ጀሌዎችን ከጦሩ ጋር አስከትላ ትወስዳለች። እነዚህ ጀሌዎች ተዋጊ ያልሆኑና ከገጠር ነዋሪዎች መካከል የሚመለመኑ ናቸው። ቁስለኛ አንስተው ወደ ሕክምና እርዳታ በማድረስ የሞቱትንም በመቅበር ፍጥነታቸውን ሲያደንቁም እሰማለሁ። የወደቁ ተዋጊዎቻቸውን መሳሪያዎቻቸውን ተሸክመው ይሄዳሉ። የተዋጊ እጥረት ካጋጠመም ይታኮሳሉ ሲባል ሰምቻለሁ። ውድ አድማጮቻችን እንዴት ሰነበታችሁ? ዛሬ የምናቀርብላችሁ ቀይ ባህር ሲቀላ በሚል ዶክተር ፍርዳወቅ ማሞ የጻፉትን እውነተኛ ታሪክ ይሆናል። የምናቀርበውላችሁ ንባብ በሙሉ የዶክተር ፍርዳወቅ ማሞ መጽሐፍ ላይ የተገኘ ነው። ሰኞ ስራ የለም። ጠዋት ገና ጨለማው ስፍራውን ለብርሃን ሳይለቅ ቶሎ ተነሱ የሚል ጎላ ያለ ድምፅ የተጋደመውን ሰው ቀሰቀሰው። ስንቱ እንቅልፍ እንደተኛ ፈጣሪ ይወቀው። ብቻ ሁሉም ብድግ ብሎ የሚቀጥለውን ትዕዛዝ መጠባበቅ ጀመረ። ያ የቀሰቀሰን የሻዕቢያ አባል አሁን የሚመራችሁን ሰው ተከትላችሁ ወደሚያደርሳችሁ ቦታ ትሄዳላችሁ። ከዚያ ውጪ ለመሄድ የሚሞክር ካለ ቅጣት ይደርስበታል። እዚያ እንደደረሳችሁ የምትበሉት ነገር ይሰጧችኋል ብሎን ወደ ባህር ኃይል ግቢ ገባ። ሌላው ክላሽ ያነገተ ቅጭጭ ያለ የሻዕቢያ አባልም ተከተሉኝ ብሎ ወደ የሆስፒታሉ በሚወስደው መንገድ መራመድ ጀመረ። ግርማም ወደ እኔ ጠጋ ብሎ ሆስፒታል ወስደው ስራ ሊያስጀምሩን አስበው ይሆን ብሎ ጠየቀኝ። እኔ እንጃ፣ ሂዱ ወዳሉን ቦታ መሄድ ነው አልኩት። ሰውነቱ ከመቀጨጩ የተነሳ ጥቂት ተራምዶ የሚወድቅ የሚመስለው መሪያችን ፍጥነቱ አያድርስ ነው። እርሱን በቅርብ ርቀት ለመከተል ማለክለክ የግድ ነው። በእርግጥ ጠዋት ጠዋት የምንሰራው ስፖርት በጥቂቱ ጠቅሞኛል። የምንሄድበትን ርቀት ባላውቀውም በጉዞው ይደክመኛል ብዬ ብዙ አልሰጋም። ከምግብ ሁሉ ቁርስ በጣም ወዳለሁ። ያችን የቁርስ ሰዓት እኔ እንደምንም ካሳለፍኳት በረሃብ ብዙም አልቸገርም። የእንቅልፍ ነገር ግን አይሆንልኝም። እንቅልፌን በስርዓት ካልተኛው ራሴን ከፍሎ ሲያመኝ ይውላል፣ ፍዝዝም ያደርገኛል። በሆነ ስራ ራሴን ካልጠመድኩም እንቅልፍ በተቀመጥኩበት ጭልጥ አድርጎ ይወስደኛል። ሰሞኑን የተኛሁት ሰዓት ቢደመር የማሸለብ ያክል ነው። ለእሁድ አጥቢያም እንቅልፍ ከዓይኔ ሸሽቶ እንቅልፍ በወሰዳቸው ባልደረቦቼ ስቀና ነው ያደርኩት። እዚህ ሞት በደጅ ቆሞ የሚያንኳኳበት ቦታ ይቅርና ዘመድ ቤት በእንግድነት ሄጄም እንኳን እንቅልፍ እሺ አይለኝም። እንደዚህ እንቅልፍ አጥቼ ሰንብቼ ለምን መተኛት እንዳቃተኝ ግን አልገባኝም። ሞት ድንገት በተኛህበት አፈፍ አድርጎ እንዳይወስድ ፈርተህ ነው አይደል ብዬ በራሴ ላይ ቀለድኩ። በሆስፒታላችን ስናልፍ ያየነው ነገር ልብ የሚሰብር ነበር። ሀገር ውስጥ አሉ ከሚባሉት ድንቅና ውብ ሆስፒታሎች አንዱ የሆነውና የምወደው ሆስፒታል እንዳይሆን ሆኖ ተቦዳድሷል። የሕንፃው ወለሎች ሲሚንቶ ረግፎ
ብረቶች ብቻ ተንጠልጥለዋል። አንዳንድ የህንፃው ደረጃዎች በቦታቸው የሉም። ያ ጥቁር ነጥብ ያልነበረበት ግድግዳ ጥላሸት ለብሷል። የግቢው አስፋልት ንጣፍ ተቦዳድሷል። በብዙ እንክብካቤ የቀበጡት የግቢው አትክልቶች ተደረማምሰው ከአፈር ተቀላቅለዋል። ሊዲያ ዞር ብላ ስታየኝ እንኳንም እዚህ ያልቆየን የምትለኝ መሰለኝ። ፈጠን ብዬ ደረስኩባትና ዞር ብለሽ ስታይ በዓይንሽ ምን ያልሽኝ እንደመሰለሽ ልንገርሽ ስላት፣ እሺ ምን ያልኩ መሰለ ጠየቀችን ሲስተር ሊዲያ ፈገግ ብላ። ያሰብኩትን ስነግራት፣ ተሳስተሃል። እኔ ያልኩት እዚህ ብንቆይ ኖሮ ያ መልአክ በክንፎቹ ጋርዶ ይህን ሁሉ ውድመት አይደርስብንም ነበር ነው አለች ሲስተር ሊዲያ አሁንም በፈገግታ። በክፉ ይጠብቀኛል ብዬ ያመንኩበትን መልአክ ጉዳይ ፈጽሞ በአእምሮዬ ባላወጣውም በሄድኩበት ሁሉ ሕልውናውን እያስተዋልኩ እንደነበረ እንደ መጀመሪያው ቀን ግን አልነበረም። እንግዳ የሆነው ነገርም እኮ ሲለመድ ተራ ይሆናል አልኩ ራሴን እየወቀስኩ። ካመጣቸው አይቀር ብዬ ግን እኮ መልአኩ ባህር ኃይል ግቢ የሚያስፈልግ ነበር ስላት፣ በቃ ሊሆን ያለው ሆኗል፣ እኛም ይኸው በሕይወት አለን አለች ሊዲያ። ግን ሊዲያ እንደዚህ አይነት ምስቅልቅሎች ሲበዙ የነርስነት ሙያውን የምትጠዩ አይመስልሽም አልኩ የንግግራችንን አቅጣጫ ለመቀየር። በፍጹም አለች ሊዲያ ጠንከር ባለ ድምፅ። እያንዳንዱ ቀን ባለፈ ቁጥር የነርስነት ሙያዬን እየወደድኩት ነው የመጣሁት። እንዲያውም ከዚህ ካየሁት ችግር በኋላ ካለሁበት ሙያ ውጪ ሌላ ሙያ የሌለ እስኪመስለኝ ነው ነርስነቴን ያከበርኩት አለች። እኔም ያሳዝነኝ አልኩ ሞራሏን ላለመንካት እየፈራሁ። ነርስነት ደሞዝም ምስጋናም የማይገኝበት ሙያ መሆኑ ነው። እውነት ለመናገር አብዛኛው የሕክምና ተግባር የሚከናወነው በነርሷ ሲሆን ለመልካም ውጤት ተመስጋኙ ሐኪም ነው። ሐኪሙ ጥፋት እንኳን ቢሆን ችግር ሲፈጠር ደግሞ ተወቃሿ ነርሷ ነች። ለህሊና እንጂ ለምስጋና የምትሰራ ከሆነ ነርስነት ቢቀር ይመረጣል አለች። እንዲያው ደሞዙን እንኳን ቢያሻሽሉትስ? እኔን ቀዶ ሕክምና ራሴን ችዬ እንድሰራ ያስተማሩኝ ሰው ጤና ረዳት ናቸው። ኦፕሬሽን የሚሰሩ ጤና ረዳት። እኔ ደግሞ ሐኪም ተብዬ የእርሳቸውን 5 እጥፍ ደሞዝ እበላለሁ። ይሄ ፍትሃዊ አይደለም አልኩ። በደሞዝ ካሰብክማ የማንም የጤና ባለሙያ ክፍያ ልክ አይደለም። እንዳየው የሕክምና ባለሙያ ማለት ወታደር ማለት ነው። አሁን እንደዚህ እንቅልፍ አጥቶ ተርቦ በደም እየተጨማለቀ ጥይት እየወረደበት ከወታደር ጋር የሚንከራተት ኢንጂነር፣ ኢኮኖሚስት ወይም የእርሻ ጠበብታ አይተሃል ለመሆኑ ስትል፣ እኔም እውነትሽን ነው ከወታደርም ራሱን እንዲከላከልበት ሴንጤ እንኳን የማይሰጠው ወታደር ምን አለ ንግድ ወይም ሌላ ሥራ ውስጥ በገባን ብዬ ተነፈስኩላት። አይ ዶክተር፣ ነጋዴ ብንሆን የኑሮን ችግር እያነሳን በወሬ እንዳረቅን ነበረ። ሌላ ሞራላ ብንሰማራ ደግሞ ከወታደር ጋር አንንከራተትም። ቢያንስ በጊዜ ቤታችን ገብተን እንቅልፋችንን እናጣጥም ነበር። ዛሬ ሌሊት አዳሪ ነኝ፣ ነገ ተረኛ ነኝ እያልን አንጨናነቅም ነበር። ለእኛ ግን ክፍያችን ከፈጣሪና እርካታ ከሚያገኘው ሕሊናችን ነው። የሕክምና ባለሙያዎች መሆናችን ደግሞ ፈጽሞ ሊቆጨን አይገባም። እንዲህ የተጨዋወትን ዕዳጋ የሚባለው ሰፈር ስንደርስ በርከት ያሉ ሲቪሎችን ስናይ የሁላችንም ፊት በደስታ ፈካ። በሕይወት የተረፍነው ሲቪሎች እኛ ብቻ የሆንን እስኪመስለን ላለፉት 5 ቀናት የኢትዮጵያ ሰራዊት ወታደሮችና ሻዕቢያ ተዋጊዎቻቸውን ብቻ ስናይ ነው የሰነበት ነው። መንገድ ላይ የምናገኛቸውን ሲቪሎች ሰላምታ እየሰጠን ሀገሩ እንዴት ነው፣ ተረፋችሁ የሚሉ ጥያቄዎችን ጣል እያደረግን እናልፋለን። ምላሽ ከሚሰጡን ሰዎች የአብዛኞቹ ፈገግታና ንግግር ተስፋ ሰጪ ነበር። ጠንካራ መንፈስ ስላላቸው ነው ብዬ አሰብኩ። ጉዳት አልደረሰባቸውም እንዳልል ዳጋ ሰፈር ያሉ ቤቶች በብዛት በከባድ መሳሪያ ፈራርሰዋል። መጽናናታቸው ሻዕቢያ ባገኘችው ድል ያገኙት ደስታ ከመከራቸው በልጦ የሆነ ዕዳጋ ሰፈርን አልፈን ፎርቶ ወደሚባለው የአስመራ መውጫ ኬላ ስናመራ ወዴት ሊወስዱን ነው እያል እርስ በርስ መጠየቅ ጀመር። እስከዚያ ሰዓት ከጥቂት የመሃል አገር ሰዎች በተጨማሪ አብረውን የሚጓዙት የኤርትራ ተወላጆችም ከኛ ስላልተለዩ ክፉ ነገር ይመጣል ብዬ አልሰጋሁም። ይሄድን ሳለ ዶክተር ግርማ ምቾት እንዳልተሰማው ፊቱን ከስክሶ ወደ እኔ ሲጠጋ ምን ነው ግርምሽ ሰላም ነው አልኩት። ምን ሰላም አለ ታፋዬ ውስጡ ተላልጦ አላራምድ ብሎኛል አለኝ። ዶክተር ግርማ ወፍራም ነው። ሲራመድ የውስጥ ታፋው መላላጡ አልደነቀኝም። ችግሩ አሁን ምን ማድረግ ይቻላል የሚለው ጥያቄ ነበር። ቫዝሊን ቢገኝ ጥሩ ነበር አልኩ። ዋይ አንተ ዶክተር፣ አሁን ቫዝሊን ከየት ይገኛል? ይልቁንስ ከሰፈሩ ቤቶች የምግብ ዘይትን ቢሆን ለምን እንቀባለት።
አለች ሲስተር ሊዲያ። በሐሳቡ ተስማምተን አብሮን የሚጓዘው ቡድን ቀድሞን ሄዶ እንዳንጠፋ በመስጋት ፈጠን ብለን የመጀመሪያ ረድፍ አካባቢ ስንደርስ መጀመሪያ ያገኘነው ቤት በር አንኳኩተን ትንሽ ዘይት ስጡን ብለን ስንለምን ተሳክቶልን ዶክተር ግርማ ታፋውን እንዲቀባ ሰጠነው። እውነትም ዶክተር ግርማ ትንሽ ረፍት አገኘ። የተቀረችውን ዘይት በትንሽ ጠርሙስ ይዘን ተጓዥ ጓደኞቻችን ጋር ለመድረስ ፈጥነን ተራመድን። ከሆስፒታሉ ሰራተኞች መካከል ብዙ የዕዳጋ ሰፈር ነዋሪዎች ቢኖሩም የሚመራቸው ሰው ወደሚወስዳቸው የማያውቁት መዳረሻቸው ከመጓዝ ውጪ ሌላ የትም ቦታ መሄድ ቅጣት ያስከትላል የሚል ማስጠንቀቂያ ስለተሰጣቸው ሰፈራቸውን እያዩ አልፈው ለመሄድ ተገደዱ። ቤት ውስጥ ልጁን፣ የትዳር ጓደኛውን፣ ወንድሙን፣ እናቱንና አባቱን ጥሎ የመጣ ቢኖርም ከተሰጠን ትዕዛዝ ውልፍት ማለት የለም። እስካሁን መንገዱ ሰላም ነው። ግን ፎርቶ የሚባለውንና ወደ አስመራ የሚያስወጣውን ኬላ አሳልፈው ሲወስዱን ውስጣችን ፍርሃትና ጥርጣሬ ተፈጠረ። ወዴት ሊወስዱን ነው? ከዚህ በኋላ በረሃ ነው። ቅርብ የሚባለውም ጥቂት ነዋሪ ያለበት መንደር እኮ 25 ኪሎ ሜትር የሚርቀው ዶጋሊ ነው እያለ ሰው አጠገቡ ካለው ባልንጀራው ገጥሞ ያጉረመርማል። መንገድ መሪው አንድ ድምፅ ሳያሰማ ፍጥነቱንም ሳይቀንስ ይራመዳል። ሰው ሁሉ እንደርሱ ሄዶ የማይደክመው ይመስል ትንሽ ረፉ ማለት እንኳን አያውቅም። ፎርቶን አልፈን የአስመራን መንገድ ይዘን የመንገዱን ዳርና ዳር የኢትዮጵያ ጦር አባላት አስከሬኖችና የተቃጠሉ የወታደር መኪኖች፣ ታንኮችና ከባድ መሳሪያ የጫኑ ተሽከርካሪዎችን እያየን አለፍን። ሁኔታውን ማየት የቀፈፋቸው ብዙ የሆስፒታሉ ሰራተኞች እያማተቡ ያልፋሉ። ወደ ዶጋሊ የሚወስደው መንገድ ላይ የጫካዎቹን ጥግ ይዘው ረዣዥም የሻዕቢያ የጭነት መኪናዎች ቆመው ይታያሉ። አጠገባቸው አፈሩ ላይ ቁጭ ብለው ቁርሳቸውን የሚበሉ የሚነጋገሩ፣ አልፎ አልፎም ሽርጣቸውን ለብሰው የተኙ የሻዕቢያ ተዋጊዎች በርከት ያለ ቁጥር ነበራቸው። ጉዟችንን ስንቀጥል በየመንገዱ ዳር የወደቁትን የወታደር ቡድን ማየት ተራ ነገር ሆኖ ማማተቡም ቀረ። መንገዱ ዳር ነደው የቆሙትን የወታደር መኪኖችና ታንኮችን ማየትም ብርቅ አልሆነም። የታፋው ቁስል ህመም ያገረሸበት ዶክተር ግርማም የተላላጠው ቆዳው እንዳያሰቃየው እግሮቹን ሰፋ አድርጎ አስቂኝ በሆነ አረማመድ መጓዙን ቀጠለ። ወደ እኔም ጠጋ ብሎ እስካሁን የሻዕቢያ አባል ሬሳ አላየሁም፣ ሰዎቹ አይሞቱም እንዴ ብሎ ጠየቀኝ። ጦርነት አይደል እንዴ? እንዴት አይሞቱም? ግን የራሳቸው ተዋጊዎች ሬሳ እንዲታይ አይፈልጉም። የጠላትን ሬሳ ክምር እንደ ኤግዚቢት እያሳዩ የራስን ወገን ማጀገንና የጠላትን ጦር ማሸበር ጦርነት ላይ ያለ ነገር ነው ይሄ። ምን ያክል ሰው ከነርሱ ወገን እንደተጎዳ ፈጣሪና የተቀበሩባቸው ጉድጓዶች ይወቁት። ብዙ ጊዜ እንደሰማሁት ሻዕቢያ ስራቸው ቃሬዛ ተሸክመው የተጎዱትን የሚያነሱና አካፋና ዶማ ተሸክመው የሚሞተውን ከመቅበር ውጪ ሌላ የሥራ ድርሻ የሌላቸው ጀሌዎችን ከጦሩ ጋር አስከትላ ትወስዳለች። እነዚህ ጀሌዎች ተዋጊ ያልሆኑና ከገጠር ነዋሪዎች መካከል የሚመለመኑ ናቸው። ቁስለኛ አንስተው ወደ ሕክምና እርዳታ በማድረስ የሞቱትንም በመቅበር ፍጥነታቸውን ሲያደንቁም እሰማለሁ። የወደቁ ተዋጊዎቻቸውን መሳሪያዎቻቸውን ተሸክመው ይሄዳሉ። የተዋጊ እጥረት ካጋጠመም ይታኮሳሉ ሲባል ሰምቻለሁ። የእምኩሉ ጫካ መንገዱ ቀላል አልሆነም። ቃል የተገባልን ምግብ እንደ ምጽአት ራቀብን። የተሻለ ሁኔታ ይገጥመን ይሆናል በሚል ተስፋችንን ሰንቀን ድካማችንና ረሃባችንን ችለን ከመንገድ መሪያችን በቀር ማንም ወዳላወቀው መዳረሻችን ጉዞ ቀጠል። ሩቅ ከሚሰሙ አንዳንድ የከባድ መሳሪያ ተኩሶች ውጪ አንጻራዊ ሰላም ሰፍኗል። ከ2 ሰዓት በላይ ከተጓዝን በኋላ በእቅድ የተተኮሱ የሚመስሉ ከአሁን በፊት አይቻቸው የማላውቃቸው ዛፎች ጥቅጥቅ ያሉበት ጫካ ጋር ስንደርስ መሪያችን ከመንገዱ ወደ ግራ እያመለከተ ወደዚህ ግቡ አለን። ወደ ጫካው የምንገባበት መንገድ በር ያለው ይመስላል። እንደታዘዝነውም ወደ ጫካው ገባን። ከባህር ኃይል ግቢ ስንወጣ ያመለጥነውን የፈንጂ መጥመድ ካሳለፍኩ በኋላ ስራመድ የምረግጠው በደንብ ካልታየኝ ፈንጂ ያለ የመሰለኝ ካሁን ፈነዳብን እያልኩ በስጋት አይኔን ጨፍኜ ነው የምራመደው። ወደ ጫካው ጠለቅ እያልን ስንገባ የብዙ ሰዎች ጫጫታ ሰምቼ እነማን ይሆኑ የሚል ጉጉት አደረብኝ። እስካሁን ካጠገቤ ካልተለዩት ዶክተር ግርማ፣ ሲስተር ሰላማዊትና ሲስተር ሊዲያ ጋር ድምፅ ወደ ሰማንበት አቅጣጫ ተራመደን። እዚያም በጣም ብዙ ሰዎችን አገኘን። አረጋውያን፣ ወጣቶች ወዲያና ወዲህ ይላሉ። ሕፃናት ጫካ ውስጥ ይሯሯጣሉ። አንዳንድ ቦታ የሻይ ማፊያ ጉልቻ መሃል በተቀጣጠለ እንጨት ላይ ተጥዷል። የብዙ ሰው ልብስ አቧራ የለበሰና ያደፈ ነው። እኔም የለበስኩት የሕክምና ደንብ ልብስ ነጭነቱን ረስቶ ወይቦ እያየሁ
የበግ ነጋዴ ካፖርት መሰለ አይደል እያልኩ ለራሴ በራሴ ላይ ቀለድኩ። ምጽዋ አይደለም ፓንትና ካነቴራ ሸሚዝ እንኳን ከአንድ ቀን በላይ መልበስ አይቻልም። አሁን ለ5 ቀንና ሌሊት በለበስኳት ፓንትና ካልሲ በመቆየቴ የሰው ልጅ ሲቀብጥና ሲቀናጣ ነው እንጂ እንዲሁም መኖር ይቻላል ለካ ብዬ አሰብኩ። ለሴቶቹ ግን በጣም አዘንኩ። ሴቶች ጣጣ ቀላል አይደለም። አሁን እንደው የተፈጥሮ ግዴታቸው ቢመጣ እንዴት ይሆናሉ? ደግነቱ የሙቀቱ መቅጠን ስለቀነሰ እንደ ሌላው ጊዜ ላባ አያጠምቃቸውም። መቼስ ሳይደግስ አይጣላም አይደል? አሁን መሪ ስለሌለ እዚያው አካባቢ የፈቀድነው ቦታ መከተም እንችላለን። እዚያ ቦታ ያደሩትን አንዳንድ ሰዎች መረጃ ስናጠያይቅ የቦታው ስም እንኩሉ እንደሆነ፣ ብዙ ነዋሪዎች የሌሉበት ቦታ እንደሆነ፣ ከምጽዋ ወደ 15 ኪሎ ሜትር እንደሚርቅ፣ ጊዜያዊ የምግብ ማደያና የሕክምና እርዳታ መስጫ ድንኳኖች እንዳሉበት፣ ማታ ብስኩትና ሻይ እንደተሰጣቸው፣ ጠዋት ደግሞ በሶ የመሰለ ምግብ እንደታደለ ነገሩን። የምግብ ስም ሲጠራ ረሃባችን ጸንቶብን ምግብ የሚታደልበትን ቦታ አቅጣጫ ጠይቀን በማህበር ሄድን። ወደ ምግብ ማደያው ድንኳን ስንደርስ ትናንት የበላነውን አይነት ወደ ቢጫነት የሚጠጋ የዱቄት ፍርፍር የመሰለ ምግብ ከጉርድ በርሜል በረዥም ጭልፋ እየተሰፈረ የሚያድል ለሰው ምግብ እያደለ እርሱ ግን ጾሙን የከረመ የሚመስል ከሲታና ጺማም የሻዕቢያ አባል ተቀበለን። ሁሉም ሻዕቢያዎች እንደሚያደርጉት ሽርጡን ጭንቅላቱ ላይ ጠቅልሏል። የክላሽ የጥይት ካዝናዎች ወገቡ ቀበቶ ላይ ተደርድረዋል። የእርሱ ጠበንጃ ይሆናል ብዬ የገመትኩት ታጣፊ ክላሽ አፈሙዙን ወደ ሰማይ ወድሮ የድንኳኑን ግድግዳ ተደግፎ ቆሟል። ሰውየው ፊቱ አይፈታም። ኮስታራነቱ ምናልባት ምግብ ጨምርልን ተብሎ እንዳይጠየቅ ሊያስፈራራ ይሆናል ብዬ በሆዴ ቀለድኩ። ለተሰለፍነው አዲስ መጪ የሆስፒታል ሰራተኞች በሶ መሳይ ምግቡን እየጨለፈ መዳፋችን ውስጥ ያስቀምጥልናል። ሳህን አይታሰብም። የሚታደለው በሶ መጠን ከአንድ እጅ እፍኝ ከፍ ያለ 2 እፍኝ ግን የማይሞላ ስለነበር ሻይ ወደሚቀዳበት ቦታ ከመሄደ በፊት በሶውን ቃም አድርጌ በመቀነስ አንድ እጄ ላይ ለመቀበል ነፃ አደረግኩ። ሻይ የሚታደለው በትንንሽ የሳልሳ ቆርቆሮች ሲሆን ጣሳዎቹ የተጠቀመ ሰው እዚያው አስቀምጦ ይሄዳል። የሚቀጥለው ተመጋቢ እነዛኑ ጣሳዎች ስለሚጠቀም ከጨረሱ በኋላ በርሜል ውስጥ በተቀመጠ ውሃ ማለቅለቅ ግዴታ ነው። እዚህ አስቸጋሪ የጦርነት ወቅት ወንበዴ የምትባለው ሻዕቢያ ምግብ ማቅረቧ ብቻ ሳይሆን እንደዚህ በስርዓት መሆኑ ደግሞ ገረመኝ። የበላነው ምግብ ፕሮቲን እንደሚባል ተነገረን። በተለያዩ ጥራጥሬዎች የሚሰራና ጉልበት ሰጪ እንደሆነም ሰማን። በማዳበሪያ ታሽጎ የሚመጣ ሲሆን ለተመጋቢዎች ሲዘጋጅ በውሃ ይፈረፈራል። ሻዩ ቡና የመሰለ ሆኖ የሻይ ቃና ባይኖረውም የተጨመረበት ብዙ ስኳር ጣፋጭ አድርጎታል። አሁን ጉዳዩ የጣዕም አይደለም፣ ከጤኔ ሞት ራስን ማትረፍ ነው አልኩ ለራሴ። በደህናውም ጊዜ ምግብ ላይ ችግር የለብኝም። የትም ሄጄ የተገኘውን በልቼ መኖር እንደምችል አስባለሁ። ቁርሳችንን በልተን ነፍሳችን መለስ ካለች በኋላ ከሊዲያ ጋር የዶክተር ግርማን የታፋ ቁስል ለማሳከም ወደ ጊዜያዊ ክሊኒኩ አመራን። የተቀበለችን አንዲት የሻዕቢያ ሐኪም ነበረች። ምን ፈልጋችሁ ነው አለች። ሊዲያም ወደ ዶክተር ግርማ ባገጯ እያመለከተች የሆስፒታሉ ሐኪም ነው፣ የታፋው ቆዳ ተገላልጦ አላስኬድ ብሎት ነው እና የሆነ ቫዝሊንና ፋሻ ካለ ልንጠቀልለት ፈልገን ነው አለቻት። የሻዕቢያ ሐኪሟም ፈገግታን ጨምራ ከዚህች ተራምዶ ነው ቆዳው የቆሰለው አለችና በመገረም እና ሁላችሁም ሐኪሞች ናችሁ ብላ ጠየቀችን። 2 ዶክተሮች ናቸው፣ እኔ ነርስ ነኝ አለቻት ሊዲያ። የመሃል ሀገር ሰው ነው፣ ትግርኛ ስለማይችል ነው ልንረዳው ከእርሱ ጋር የመጣ ነው ስትላት ሻዕቢያዋ ሴት ዶክተር ግርማን ከታች እስከ ላይ ያየችውና ወደ ኋላ ዞር ብላ የተጠየቀችውን ፋሻና በቆርቆሮ በጣቷ የዛቀችውን ቫዝሊን በትንሽ ፕላስቲክ ጠቅልላ ሰጠችን። እግዚአብሔር ይስጥልን ስላት መልስ አልሰጠችም። ወደ ጫካው ገባ ብለን ዶክተር ግርማ ቁስሉን እንዲያክምና ነፃነት እንዲሰማው ከሊዲያ ጋር ፈንጠር ብለን ቆመን ወሬ ያዝን። ታጋዩ እግዚአብሔር ይስጥልንን ስንላት ዝም ማለቷ በክፋት እንዳይደለ ታውቃለህ አለች ሊዲያ የተከፋው መስሏት። ሻዕቢያዎች ሲያወሩ ክብር፣ ፕሮቶኮል ምናምን አያውቁም። አለቆቻቸውን እንኳን የመሰላቸውን ከመናገር አይመለሱም አለች ሊዲያ። ግምገማ ላይ ደግሞ ማንንም አይፈራም። ወዲ አፎም እንኳን ቢሆን ስህተት ካየበት ተራው የሻዕቢያ አባል ከመተቸት ወደ ኋላ አይልም። እኔም ይህንን ሁሉ እንዴት አወቅሽ? አብረሻቸው ስብሰባ የተሳተፍሽ እኮ ነው የምትመስዩ። አይ ዶክተር፣ በየቤቱ እኮ ለትግል ያልወጣ የለም። ከአንድ ቤተሰብ አንድ ወይም ከዚያ በላይ አባል በረሃ ያልወጣበት ቤተሰብ አታገኝም። ስለዚህ ሁሉም ቤት በረሃ የሚደረገው ነገር ወሬ በዚህም በዚያም ብሎ መንገድ ይደርሰዋል። አንቺ ቤተሰብ በረሃ የወጣ ሰው አለ ማለት ነው ብዬ ጠየቅኳት። እናቴ ነች
ቸጋዮቸው እኮ አንተ ስለማይመለከት ሰዎች አንተ ፊት ላያወሩ ይችላሉ እንጂ በየቤቱ እኮ ትናንት በረሃ ምን እንደተፈጸመ መረጃ የሚለዋወጥ ሰው የለም። ሻዕቢያ ምጽዋን ተቆጣጥሮ ባይሆን ኖሮ አሁን የነገርሽን ትነግሪኝ ነበረ ስላት፣ አይ ዶክተር እብድ ነህ እንዴ? ምንም ባምነህና ባከብር ይህን እንዴት እነግርሃለሁ? እውነት መናገሯን ወደድኩት። ገና ብዙ ልጠይቃት እያሰብኩ ዶክተር ግርማ ከጫካው ሲወጣ በኋላ ወሬያችንን እንቀጥላለን በሚመስል ተያይተን ወደ ጓደኞቻችን ሄድን። የሕክምና ባለሙያዎቹ ጫካ ውስጥ አንድ አካባቢ ሰብሰብ ብለው መሬት ላይ ተቀምጠዋል። መስፈርቱ ምን እንደሆነ ባይገባኝም ቡድኑ ወደ ብዙ ንዑስ ቡድኖች ተከፋፍሏል። የትኛው ቡድን ውስጥ መቀላቀል እንዳለብን እርግጠኛ ስላልነበርን መጀመሪያ የገጠመንን ቡድን ተቀላቀል። ሁሉም ዝግ ባለ ድምፅ በወሬ ተጠምደዋል። የተቀላቀልነው ቡድን ወሬ መነሻው ምን እንደነበረ ባላውቅም እየተወራ የነበረው ስለ ሻዕቢያ የጦር ሜዳ ድሎችና ግስጋሴ፣ በዚህ አካሄድ የአስመራ በአጭር ጊዜ ውስጥ ሻዕቢያ እጅ መግባት አይቀሬነት፣ ስለ ሻዕቢያ ተዋጊዎች ጀብዱና ስለ ደርግ ወታደሮች ምርኮና ብዛት ወዘተ ነበር። ይፋ ያልሆነው ግን ሁሉም በሚባል ደረጃ የተሳተፈበት ውይይት በትግርኛ ስለነበረ ለዶክተር ግርማ ያዳመጥኩትን እተረጉምለት ነበር። ሲስተር ሊዲያ መሬቱን አቀርቅራ እያየች አንድም ቃል ሳትተነፍስ ታዳምጣለች። ሌሎች ንዑስ ቡድኖች ምን እያደረጉ እንደሆነ ለመገመት ዙሪያዬን ስቃኝ አንድ ውስጤን የሚያውክ ነገር አስተዋልኩ። በቡድኖቹ ሁለት ትግርኛ ተናጋሪ ያልሆኑ ናቸው። በትግርኛ የሚደረገው ውይይት ስላልገባቸውና ውይይቶቹ ላይ ምንም አስተዋጽኦ እንደማይኖራቸው ተገንዝበው ነው የተነጠሉት ወይስ አጋጣሚ ነው ብዬ በውስጤ ጠየቅኩና ጌታዬ ሆይ በቋንቋ መከፋፈል እንዳይሆን አደራህን አልኩ። እንደዚያ ወዳጅ የነበሩ ሰዎች መቼም በዚች አጭር ቀን ገና ለገና ሻዕቢያ ድል ቀናው ብለው ኤርትራዊ ያልሆነውን ያገላሉ ብዬ መገመት ይከብደኛል አልኩ በሆዴ። የፈራሁት ነገር እውን ከሆነ ደግሞ የትኛው ቡድን ጋር መቀላቀል እንዳለብኝ አላውቅም። የኤርትራ ተወላጅ የመሃል ሀገር ሰው ብሎ መለያየት አይገባኝም። አስተዳደጌና የምከተለው እምነትም ይህንን አይፈቅድልኝም። ለማንኛውም ጊዜ ሁሉንም ያጠራዋል አልኩ በልቤ። እንዳለፉት ቀናት የሚያሳቅቅ አይነት ባይሆንም የከባድ መሳሪያው ፍንዳታ ግን እንደቀጠለ ነው። ድምፅ የሚሰማው ከወደ ምጽዋ በኩል ስለነበረ ምጽዋ ሙሉ ለሙሉ በሻዕቢያ እጅ እንዳልወደቀች አሰብኩ። የምጽዋ ወደብ አካባቢ ነዋሪዎች ግን ወደ ዳህላቅና አሰብ እንደታሰበው በመርከብ ተወስደው ይሆነ ወይስ ልክ እንደ 1970 ዓመተ ምህረት ምጽዋ ወደብ በሻዕቢያ አይደፈርም በማለት ጦሩ ሽንጡን ገትሮ ሊዋጋ አስቧል እያልኩ አሰላሰልኩ። ወደብ አካባቢ ስለሚሰሩ ጓደኞቼና ሐዋለት ስለሚኖሩ ወዳጆቼ ደህንነትም ተጨነቅኩ። በባህር ስለተከበቡት የምጽዋ ነዋሪዎችም አዘንኩ።